ዳኒ እኮ ነው የሚዲያ ሰው እኮ ነው። ከሰው ጋር ስግባባ እኔ የሚዲያ ሰው እኮ ነው። እኔም የሚዲያ ሰው አንቺም የሚዲያ ሰው ነሽ። እና ታዲያ እንዴት ነው ትተዋወቃላችሁ ምናምን? እና ታዲያ አወራርሽን ዳኒ እንዳላውቀው ነው እኮ ስሚኛ እኮ ብሩክ ነው ሰው ሲያቅ መተዋወቅና እንደፈለጉ ከሴት ጋር እንደፈለጉ መለጣጠፍ ሌላ ነገር ነው። አይሚ ስነ ስርዓት የምታወሪው ነገር ጣጣፍ አላየሽኝም? አየሁ በፎቶ አየሁ በሆነ ነገር አየሁ ምናምን ሁሌም ደግሞ ተጎሮ ይዛችሁ የምትመጡ አይተሽኛል። ልጇን ይዤ ስመጣ እያየን አይተሽኛል። አማርኛ አውሪ አይተሽኛል። በስነ ስርዓት አውሪ። ሴት ነሽ ብዬ ነው እንጂ እዚህ ሌላ ነገር ፈጣጠሬ ነው የምሄደው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን የተጫናችሁ ጀምሩ ማለት ነው፣ ለብዙ ሰው እንዲደርስ እና ውድ ቤተሰቦች ዛሬ መናገር የምፈልገው ትንሽ ነገር ነው፣ አጭር ነገር ነው። ምን እያላችሁ ነው አላችሁ? ሀይሚ ከዳኒ ጋር በርስቴ አከብራለች። ከዳኒ ጋር ወይን እየጠጣች ነው፣ አይተናል። ቪዲዮ ለቋል ዳኒ የሱ ኢንስታግራም ላይ እያላችሁ ነው አላችሁ። እና ውሸታችሁን አትንፉ። ሀይሚ ከሱ ጋር አልነበረችም፣ የነበሩ ሌላ ሰዎች ናቸው። ሌላ ሰው ነው እንጂ ሀይሚ እዛች ጋር አልነበረችም። ዝም ብላችሁ የሰው ስም አታቆሽሹት ማለት ነው። እና ሁለተኛ ደግሞ ኮመንት ነው። ኮመንት ላይ ትናንትና ሀይሚ ልክ ናት የብሩክ ነው አሁንም ሌላ ነገር እየፈጠረ ያለው የምትሉም ሰዎች አላችሁ። ሌሎቹ ደግሞ አዎ ይታረቁ ብቻ ይሄ ከሌሄ ያለው ነገር ቢያቁሙ ጥሩ ነው ብላችሁ የምታወሩ ልጆች አላችሁ፣ የምትጽፉ አላችሁ። አዎ እኛ የምንፈልገው የሀይሚና ብሩክን ሰላም እንዲታረቁ ነው የምንፈልገው። ሰው ልጅ ማሳሳት ደግሞ አለመግባባት ይፈጠራል የሰው ልጅ ላይ ማለት ነው። ስቀጥል ደግሞ ማለት ነው ዛሬ የፈለገ ነገር ቢያወሩ ቢናገሩ ሀይሚና ብሩክ መቼም አይለያዩም፣ እርግጠኛ ነኝ። 100% የማውራ ይሄ ብቻ ነውና ሲቀጥል ደግሞ በትላንትና ነገር ብሩክ እንደዛ ስሜታዊ የሆነ ምንድን ነው እንትኑ መረጃ የተባለ ነገር ይዛ መጣ። በትዕግስትና በፍቅር ብጠይቁ ጥሩ ነበረ። ሀይሚዬ የእሷ ቃላቶች ምንድን ነው የሚከብደው ነገር ብኖር እሷ የምትናገረው ውስጥ ማለት ነው በጣም ማለት ስሜታዊ ያደርጋል። ምን አለችው? የተላላስክ አንደኛ፣ ይሄ በጣም ይደብራል። የተለጣጠፍክ ሁለተኛ፣ ይሄ ነው እና ይሄ ነገር ነው የሚደብረው። እየፈለገ ነገር ቢያደርጉ ከሀይሚ ጋር ሳይገናኝ በፊት ነው እንጂ ከዛ በኋላ ከእሷ ጋር ከሆነ በኋላ አንድም ሴት አጠገቡ ደርሶ እንደማያውቅ ሁላችንም ጠንቅቀን እናውቃለን። ከቪዲዮ ውጭ ማለት ቪዲዮ ለመስራት ነው ከሌሊያስ ማለት ከዚህች ልጅ ጋር የተገናኘና አብዛኛ ደግሞ ከልጅነታቸው ወይም ደግሞ ከቆየ ጓደኞች ጋር ስትኖሩ ወይም ደግሞ አብራችሁ ስትቆዩ በቃ እንደ እህትና ወንድም በላይ ልትሆኑ ትችላላችሁና ይሄን ነገር መረዳት ነው አለብን ማለት ነው። ሀይሚ እንለያይ ስላለችው ደግሞ አይለያዩም። ብሩክም እንለያይ ስላለ አይለያዩም። ይሄ ምንድን ነው? እነሱ ነገ እንለያያለን ብለው አይደለም የተገናኙት። ገብቶቻል አይደለም? ሰው ልጅ እንደዚህ ስላለ ሊለያዩ አይችሉም። እንኳን ይሄታውና ማለት ነው የዛኔ ሀይሚን ትቶ ብሩኬ ዱባይ የመጣ ጊዜ ታስታውሳላችሁና የዛኔ እንኳን አልተለያዩትም። እና ዛሬ በዚህ በፕራንክ ላይ ያለው ብላችሁ ማሰብ በጣም ከባድ ስለሆነ መቼም እንደማይለያዩ እኔ 100% እርግጠኛ ነኝ። እና ብቻ ሰው ልጅ ስትሆኑ ስትናደዱ፣ ስሜታዊ ስትሆኑ በጣም ብዙ ነገር ይሰማችኋል። ብዙ ቃላቶች ልትጠቀሙ ትችላላችሁ። ሀይሚና ብሩኬ እንደምታውቁ ህልክ ውስጥ ይገባሉ። ገብታችኋል አይደለ? እሷ ፕራንክ አድርገኛለች፣ እኔም ፕራንክ አደርጋታለሁ
በቃ እንደዚህ ህልክ አላችሁ። ሁለቱም ህልከኞች ናቸው። ይሄ ነው እየጎዳችኋለሁ እንጂ ነገሮች ከብዶ አይደለም። ብራንኩም ከብዶ አይደለም። ሶኬ ለአንድ ቀን መናደድ ያለ ነው። ለሁለት ቀን መናደድ ያለ ነው። ይሄ እኮ ሳምንት አልፏል። ሳምንት ሙሉ ስለ አንድ ፕራንክ መናደድ ደግሞ ሌላ ነገር ነው የሚያስመስለው። ሀይሚዬም ብሩኬም ወደ ራሳቸው ተመልሶ ዛሬ ደግሞ እንደሰማው ከሆነ ትልቅ ሰው ወይም ደግሞ ወሳኝ ሰው እነሱ መካከል ተገኝቶ ነገሮች እንደሚፈቱ ነው እየሰማሁት ያለሁትና እግዚአብሔር እውነት ባደረገ እያልኩ ነው ያለሁትና ሁሉም ለበጎ ነው። በነገራችን ላይ ሰው ልጅ ይሳሳታል፣ ፈጣሪ ደግሞ ያስተካክላል። ይሄ ህልክ የሚባለው ነገር እኔ በህይወቴ ህልክ የሚባል ነገርም አላውቅም፣ ግን እነሱ ህልክ አለባችሁ። እሷም እንደዛ እሱም እንደዛ። እኔ ያሳይሻለሁ፣ እኔ ማሳይሻለሁ። ምንድን ነው የሚያሳዩት? እስቲ በማሪ በጣም በመስጣለ እንግዲህ ብሩኬ ሴት ስለሆንሽ እንጂ በጣም ብዙ ነገር ፈጣጥሬ ነው መሄደው እዚህ ጋር እያለው የተስማለው እና በቃ ማለት ለሴት ልጅ ክብር ስላለ ነው እንጂ እንዲህ ዝም አልልሽም የማለት ነው። እና በእርግጥ አንዳንድ ጊዜ ቃላቶች ይከብዳሉ እና ስለማሄደው ማሄ ደግሞ ትናንት የተናገረችው ምንድን ነው? ፕራንክ በጣም መጥፎ ፕራንክ ነው አደረገ፣ ወይም ደግሞ በጣም የሚያስጠላ ፕራንክ ነው አደረገ። እውነት ነው፣ ያናድዳል። ሀይሚ እውነት አላት። ሀይሚ የተጎዳች ነው። ብሩክ ወንድ ልጅ ነው፣ እንትን ይላል ይችላል፣ እሷ አትችለውም ምናምን ስትል ነበረና ብቻ በጣም ከባድ ነው። ቤተሰቦች እንዴት ማለት ለምሳሌ ሀይሚ ፕራንክ ስለሆነ ኢላፊ ማለት ነው አለባት ወይኔስ? ሀይሚ እኔም ቢሆንም ይሄ ፕራንክ ዝም ብዬ አላልፍም ምናምን ብላ ማረምሮም አልነበረባትም ማህም ብትሆን ማለት ነው። እና ሀይሚ ለዛ ነው ለካ እስከዛሬ ፕራንኩን እንትን እያለች ያጋጋለች የነበረችው እና በጣም የሚያስጠላ ፕራንክ ነው፣ እንደዚህ አይነት ፕራንክ አይደረግም ምናምን ስትል ነበረ ማሄ ትላንትና። ፕራንክ ነው ፕራንክ ነው እንዲህ አይነት ሆነ እንደ ፊትም እንደ ኋላ መሆኔ ፕራንክ ከተባለ ፕራንክ ነው እና ማለፍ ግዴታ ነው። እና ይመስለኛል ለካ ሀይሚ ከጀርባ ሆኖ ወይም ደግሞ በውስጥ የሚያወራት ነገር እንዲጋጋል ይሄ ሁሉ ቀን እንትን እንድትል ያደረገ በዙሪያ ያለው ሰዎች ናቸው። አንዳንድ ጊዜ ደግሞ ማለት ነው የሚጠቅሙን የመሰሉ የሚጎዱን ብዙ ሰዎች አላችሁ። የምሬን ነው የምላችሁ፣ አይታወቅብንም እንጂ እና ሀይሚዬ በዙሪያ ያለ ሰዎች ነው የጎዷት ብዬ አስባለሁ። ብቻ ነገሮች ይስተካከላል፣ ቀን ይጠብቃል፣ ጊዜ ይጠብቃል እንጂ መቼም አይለያዩም። ከዚህ የባሰ ነገሮች ራሱ አላለያያቸው ብዬ አስባለሁ። ውድ ቤተሰቦቼ እኔ የዛሬ ደግሞ እስቲ ፈጣሪ ረገብ አድርጎ በሰላም እንደሚመጡ ተስፋ አለኝ። ብቻ ዳኒና ብሩኬ ከተገናኙ በድጋሚ በጣም ጥሩ ስሜት ማለት በጣም ብዙ ነገር የሚፈጠረው ይመስለኛል። ማርያምን ብቻ ፈጣሪ የሰላም ያድርገው። ብቻ ብሩኬና ሀይሚ ብሩኬና ዳኒ መገናኘት የለባቸው። ምክንያቱም ብሩኬ በጣም ስሜታዊ ሆነዋል፣ ታግሰዋል። የዛሬ አመት ፎቶና ኮመንት ይዞ መጥቶ ዛሬ የሰው ህይወት መበጥበጥ በጣም ከባድ ነው፣ በጣም ከባድ ነው።